አርዕስተ ዜና የተገኘውን አንጻራዊ ሰላም ዘላቂ ለማድረግ ሁሉም አካል በትኩረት መስራት ይገባል ሲሉ በመንበረ ሰላማ ቅዱስ ሲኖዶስ የሰሜን ምዕራብ ትግራይ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስ ገለጹ። ያጋጠመውን የነዳጅ እጥረት የመድኃኒት አቅርቦት ስራን እያስተጓጎሉ ነው ሲል በኢትዮጵያ የመድኃኒት አቅርቦት ሽሬ ቅርንጫፍ አስታወቀ። በማይናማር የተከሰተውን ከባድ የመሬት መንቀጥቀጥ ተከትሎ ከ1700 በላይ ሰዎች መሞታቸው ተነገረ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሰለሞን ግርማይ ነኝ። ቆይታችሁ ከኛ ጋር እንዲሆን በክብር እየጋበዝኩኝ ቀዳሚ ወደ መረጥነው ዜናም አለፉ። የተገኘውን አንጻራዊ ሰላም ዘላቂ ለማድረግ ሁሉም አካል በትኩረት መስራት ይገባዋል ሲሉ በመንበረ ሰላማ ቅዱስ ሲኖዶስ የሰሜን ምዕራብ ትግራይ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስ ገለጹ። አክለውም በብዙ መከራ እየተሰቃዩ ለሚገኙ ተፈናቃይ ወገኖችም በማገዝና በመርዳት ጊዜውን በጋራ ማሳለፍ ይገባናል ሲሉም ጥሪ አቅርበዋል። ለኪዳነ ማርያም ብርሃነ ዘገባ አለም ተክለ እንደሚከተለው ታቀርበዋለች። ሰላም ለሁሉም ነገር ወሳኝ ሚና አለው። ሰላም ሲኖር ነው ህዝቡ ሰላማዊ ኑሮውን ማስቀጠል የሚችለው። በሀገሪቱ ሰላም ሲሰፍንም የህዝቡን ደህንነት ይጠበቃል። በሰላም ዙሪያ መሰረት በማድረግ ሃይማኖታዊ ትርጉሙን የገለጹልን በትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ መንበረ ሰላማ ጠቅላይ ቤተ ክህነት የትግራይ ሰሜናዊ ምዕራብ ዞን ሊቀ ጳጳስ ብፁዕ አቡነ ጴጥሮስ ስለ ሰላም የሚሰራ በሙሉ ቅዱስ ነው የሚለው ይላሉ። መጽሐፍናውን ህሱ ሰላማ ለብሔር መጽሐፋችን ህሱ ሰላማ ለብሔር ነው የሚለው የሀገሪቷን ሰላም ፈልጉ ነው የሚለው ስለ ሰላም ዘምሮ የሚል ነው። ምክንያቱም ለህዝብም ለሀገርም የሚጠቅመው እሱ ነውና መጽሐፋችንንም ይህ ነው የሚያዘን። ወጥተው ወርደው ከፍ ብለው ሰላምን የሚፈጥሩ ስለ ሰላም የሚሰብኩ ወገኖች ደግሞ ብፁዓን ናቸው ነው የሚለው። ስለ ሰላም የሚሰራ በሙሉም ቅዱስ ነው። ሁሉም ህዝብ ሰላም ሲኖር ነው ማህበራዊ ኑሮውን መምራት ስራውን ማስቀጠል የሚችለው ያሉት ብፁዕነታቸው የሰላም ዋጋ ውድ በመሆኑ ሰላምን መጠበቅ ይገባል ሲሉ የአባትነት ምክራቸውን ለግሰዋል። ሰላም እንድሕር ሃልዩ ድማ ሰላም ካለ አርሶ አደር ያለምንም ሰቆቃ ሀሳብ ችግር እርሻውን ያከናውናል። ነጋዴውም ከጫፍ እስከ ጫፍ ተጉዞ ንግዱን ይነግዳል። ተማሪውም ስለ ትምህርት ያስባል። ይህ የሚሆነው ግን ሰላሙ አስተማማኝ ሲሆን ነው። መላው ህዝብ እንዲሁም ቱሪስቶችም ሰላም ሲኖር ነው ከሀገር ወደ ሀገር የሚንቀሳቀሱት። የሰላም ዋጋ ውድ ነው። እንቅልፍህም እንኳ ጣዕም ያለው ሰላም ሲኖር ነው። በአስከፊው ጦርነት ምክንያት ህዝባችንን ተጓድሎ ሀብት ንብረታችን ወድሞ ህዝቡ ለከፋ እንግልት የተዳረገ ሲሆን አሁን ግን በብዙ ዋጋ የተገኘውን አንጻራዊ ሰላም መጠበቅና ሙሉ እንዲሆን በትኩረት መስራት ይገባናል ሲሉ ብፁዕ አቡነ ጴጥሮስ ጠቁመዋል። አክለውም አሁንም ድረስ በከባድ ሁኔታ ውስጥ ለሚገኙ ተፈናቃይ ወገኖቻችን ማየትና ማገዝ ይገባናል ብለዋል። ልዕሊ ሚሊዮን ዝአክል ህዝቢ በጦርነት ገቢርና ኢና ከ1 ሚሊዮን በላይ ህዝባችን በጦርነቱ አጥተናል። ሀብት ንብረታችንንም ወድሞብናል። ይህ ሁሉ ተደርጎ ካበቃ በኋላ የፕሪቶሪያ ስምምነት የተኩስ ድምጽ ነው ያስቀረው እንጂ ህዝቡ አስተማማኝ ሰላም አጥቷል። አሁንም ደግሞ እንደ ነዳጅ ያሉ መሰረታዊ ነገሮችን እያጣ ነው ያለው። መንገድም እንደ ልብ አይደለም ያለው። ወገኖቻችንም አሁንም በተለያዩ መጠለያ ጣቢያዎች ተጠልለው ነው የሚገኙት። በሰላሙ ጊዜ በተገነቡ ትምህርት ቤቶች ነው የሚገኙት። ስለዚህ አንጻራዊ ሰላም ቢሰፍንም ህዝቡ አሁንም ሙሉ ሰላም አላገኘም። ዘላቂ ሰላም እንዲሰፍን ህዝቡም እንዲረጋጋ ስለ ሰላም አጥብቀን መስራት አለብን ሲሉም ብፁዕነታቸው ጥሪ አቅርበዋል። እግዚአብሔር ሰላም ነው የሚሰጠንና አሁንም ዘላቂ ሰላም እንዲሰጠን ነው የምንጸልየው። የነበረንን ሰላም እንዲመልስልን መስራት አለብን። ወደ ቀጣይ ዜናችን ስናልፍ ዘላቂ ሰላም ለማስፈን የፕሪቶሪያ ውል በተሟላ መንገድ መተግበርና የትግራይ ህዝብ ስቃይ ቋጭቶ መብቱ ማስከበር ይገባል ሲሉ ያነጋገርናቸው ወጣቶች ገለጹ። የፌዴራል መንግስት አደራዳሪ አካላትና የዓለም አቀፍ ማህበረሰብ የትግራይ ህዝብን ለሰላም እየከፈለ ያለው መስዋዕትነት በመገንዘብ ለውሉ ትግበራ ኃላፊነታቸው እንዲወጡም ጥሪ አቅርበዋል። ርግበ ገብረትንሳኤ ተጨማሪ አላት። የትግራይ ህዝብ የከፈለውና እየከፈለ ያለውን ዋጋ ለሰላም ያለው ፍላጎትና ዝግጁነት ማሳያ ነው ሲሉ ያነጋገርናቸው ወጣቶች ይገልጻሉ። ለሰላም ከባድ መስዋዕትነት ከፍሎ ለፕሪቶሪያው ስምምነት የደረሰው የትግራይ ህዝብ የውሉ በተሟላ መንገድ አለመተግበር ግን ስቃይና መከራውን አብስቶታል። ስለዚህ ሌላው ህዝብም በትግራይ ህዝብ የሰላም መሻት ሚዛን ልክ ለሰላም ሊሰራ ይገባል ሲሉም ጥሪ አቅርበዋል። የትግራይ ህዝብ የከፈለው የመጣ መስዋዕትነት በጣም ከቢድ ነው። በጣም አስቸጋሪ ሁኔታ
አልፈዋል እና አሁን ውል ፕሪቶሪያ ተፈጽሞ ወደ ሰላም ከገባን በኋላም ህዝባችን ተረጋግቶ ሊኖር አልቻለም። አሁንም ዙሪያ የትግራይ የተፈናቀሉ ህዝባችን ወደ መረበቱ ስላልተመለሰ በጣም በችግርና በጭንቀት ነው የሚገኘው። حزت ሰላም ማንም ዓለም እንዲደል ሰላም ጸለ ህይወት ዘሎ ዝሐስብ አለ ያምን ሰላም ሁሉም ነው የሚፈልገው። ሰላምን የሚጠላ ህይወት ያለው ነገር አለ ብዬ አላምንም። ግን ሰላም የሚጸናው በአንድ ወገን ሳይሆን በሁሉም ርብርብ ነው። የትግራይ ህዝብም በታሪኩ ያሳለፋቸው ጦርነቶች መሞትና አካል መጉደል ፈልጎ ሳይሆን እንደ ህዝብ ለመኖር ያደረጋቸው ገድሎች ናቸው። የትግራይ ህዝብ ለአመታት በየኬንዳው ተጥሎ በተለያዩ ሰልፎችና በተወካዮቹም ውሉ እንዲተገበር እየጠየቀ ያለበት ሁኔታ ለሰላም ያለው ፍላጎት የሚያሳይ ነው። ስለዚህ ሌላው ወገንም ለሰላም ሊሰራ ይገባል። አያይዘውም ወጣቶቹ የውሉ በሙሉነት አለመተግበር የትግራይ ህዝብ ለሰብአዊ ቀውስና ተዛማጅ ቀውሶች አጋልጦ ለህልውና አደጋ ዳርጓል። በመሆኑም የፌዴራል መንግስት ውሉ በተሟላ መንገድ በመተግበር ኃላፊነቱ እንዲወጣም ጠይቀዋል። ህዝብ ትግራይ የሚፈልገው ሰላም ነው። ምንም ሌላ የሚፈልገው ነገር የለም። ሰላም ነው የሚፈልገው። ፕሪቶሪያ በተግባር ሊተገበር ነው የሚፈልገው። ፌዴራል መንግስትም ፕሪቶሪያ በአግባቡ በተስማማበት ሁኔታ ፈጸምን ያለበት። ምክንያቱም ለዓለምነት መሬት ትግራይ ከማንኛውም የውጭ ኃይል ነፃ መሆን አለበት። ይሄ ካልሆነ ያው ህዝብ ትግራይ በስደት በችግር እየተሰቃየ ነው የሚገኘው። ይሄ ደግሞ የሚፈልገው ሰላም ነው። ሰላም ከሆነ ደግሞ በአንድ ወገን ሰላም ተፈልጎ በአንድ ወገን ደግሞ ሰላም ካልተቀበለው ትክክል አይደለም። ለዓለምነት ትግራይ መከበር አለበት። ህዝብ ትግራይ ላይ ተፈናቀለ መነበረበቱ መመለስ አለበት። ውዕል ፕሪቶሪያ አቲና ኢና እዚ ተሐቂ ሕዙውን ውዕል ፕሪቶሪያ ተኽሲ ጥራሕ ጠጠው ኢሉ ከም ዘሎ ኣነ ዝርድአን ወደ ፕሪቶሪያ ስምምነት ከደረስን በኋላ እንደኔ እይታ ተኩስ ብቻ ነው የቆመው። ተፈናቃዮች አልተመለሱም። ግዛታዊ መሬታችንም እንዲሁም ተፈናቅሎ ያለውም ነጻ ያልወጣውም ህዝባችን በስቃይና በመከራ ውስጥ ነው ያለው። ስለዚህ የፌዴራል መንግስት እነዚህ ችግሮች የመፍታት ኃላፊነቱ ሊወጣ ይገባል። የትግራይ ህዝብ አሁንም ሰላም አውራ ምርጫው ሆኖ ይቀጥላል ያሉት ወጣቶቹም የዓለም አቀፉ ማህበረሰብ እና አደራዳሪ አካላትም የትግራይ ህዝብ ያለበት አደጋና ለሰላም ያለውን ዝግጁነት ተገንዝበው የፕሪቶሪያው ስምምነት በተሟላ መንገድ እንዲተገበር ጫናቸውን ሊያጠናክሩ ይገባል ብለዋል። አስተያየት ሰጪዎቹም ግዴታ ኃላፊነታቸው ነው። እነሱን እነዛ ውል ፕሪቶሪያ ክፍጽም ያደርጉት ወይ ደግሞ እንደራደር ወደ መስመር እንድንገባ ያደርጉት እነሱ ናቸው። እነሱ ደግሞ ለህብረት አፍሪካ የአውሮፓ ህብረት ውል ፕሪቶሪያ በተግባር እንዲፈጸም ግፊት ነው ማድረግ ያለባቸው። አሁን አሸግረን ያለው ያደራደረን አካል በሩቅ ሆነን ማየ ያለ እንጂ ገብቶ ውስጥ ገብቶ እስካሁን አላየም። የት ነው ውል ፕሪቶሪያ ተፈጸመ፣ የት ነው ያልተፈጸመ፣ ለምንድን ነው ያልተፈጸመ ብለው 2 ዓመት ሙሉ ና1 ዓመት ተብሎ የነበረው 2 ዓመት ነው አድርገን ያለን። አሁን 2 ዓመት ደግሞ የህዝብ ትግራይ ስቃይ የተባባሰ ነው ይሄድ ያለው። ህዝብ ዓለም እውን ጸገምና ተረዲኡ ንሰላም ድልዋት ሙኻናውን አሚኑ የዓለም ማህበረሰብ ችግራችንና ለሰላም ያለን ዝግጅት በመረዳት መፍትሄ ሊያበጅ ይገባል። በትግራይ ግዛት ያሉ ታጣቂዎችና ህገወጥ አስተዳዳሪዎች ከመሬታችን ለቀው ህዝባችን ወደ ቀዬው ተመልሶ ዘላቂ ሰላም ሰፍኖ ወደ መደበኛ የልማት ስራዎቹ እንዲገባ የፌዴራል መንግስትና ዓለም አቀፉ ማህበረሰብ ኃላፊነታቸው ሊወጡ ይገባል። በነዳጅ እጥረት ሳቢያ አስፈላጊ የሚባሉ የግብርና ግብዓቶችን ወደ ተለያዩ አካባቢዎች ማድረስ አልቻልንም ሲሉ በትግራይ የእርሻና ተፈጥሮ ሀብት ቢሮ ምክትል ኃላፊ አቶ አበራ አዳነው ገለጹ። ችግሩን በጊዜ ለመፍታት የፌዴራል ግብርና ሚኒስቴር ጨምሮ ሌሎች የሚመለከታቸው አካላት አስቸኳይ መፍትሄ እንዲሰጡም አቶ አበራ ጥሪ አቅርበዋል። ዘውዱ አለማየሁ ተጨማሪ አላት። የትግራይ እርሻ ዘርፍ ከደረሰበት ጉዳት ዳግም እንዲያንሰራራ የተለያዩ ጥረቶች እየተደረጉ ነው። በተለይም አርሶ አደሩ በጦርነቱ ከደረሰበት አካላዊና ስነልቦናዊ ጫና ሳቢያ ምርትና ምርታማነቱ ላይ ትልቅ አሉታዊ ጫና ቢያስከትልም ከባለድርሻ አካላት ጋር ተባብሮ እየሰራ ያለበት ሁኔታ ችግሩን በውስን መልኩ መቅረፍ የተቻለበት ሁኔታ መኖሩን የዘርፉ ባለሙያዎች ይገልጻሉ። ይሁን እንጂ በቅርብ ጊዜያት በትግራይ ያጋጠመው የነዳጅ አቅርቦት እጦት በእርሻ ዘርፉም ሆነ መንግስታዊና መንግስታዊ ያልሆኑ ተቋማት ላይ
ከባድ ፈተና ደቅኗል። የትግራይ ግብርና ዘርፍም በቀዳሚነት ከሚጠቀሱ ተቋማት ውስጥ ነው ያሉት የትግራይ እርሻና ተፈጥሮ ሀብት ቢሮ ምክትል ኃላፊ አቶ አበራ ከደነው ያለንበት የጸደይ ወቅት አርሶ አደሩ በርካታ የግብርና ግብዓቶች የሚፈልግበት ነው ብለዋል። ቢሆንም ግን የግብርና ግብዓቶችን ወደ ተለያዩ አካባቢዎች ተደራሽ ለማድረግ የነዳጅ እጥረቱ ትልቅ እንቅፋት ሆነብናል ሲሉም ተናግረዋል። ግብርና ብዙ ግብዓት ያስፈልገዋል። ብዙ ግብዓት ቅድም ማዳበሪያ ብዬሻለሁ፣ ምርጥ ዘር ብዬሻለሁ፣ ኬሚካል አለ። ብዙ ነገሮችን ከክልል ወደ ወረዳ ይሄዳል። ለዚህ በትራንስፖርት ነው አርሶ አደር እዚህ መጥቶ አይወስደው። አሁን ትልቁ ማለት እስከተወሰነ ጊዜ የንግድና ሰደድ ቢሮ የሚባል አለ። እየተነጋገርን ያለውን ቅድሚያን ተሰጥቶ ለግብርና እየተሰራ መጥቷል። በቃ ማለት የተወሰነ የተፈቀደ ለማዳበሪያ ትኩረት ሰጥቶ ይሰራ መጣ እና እግረ መንገዴ ለማመስገን እፈልጋለሁ ለዛ ቢሮ ማለት ለግብርና ያሰጠው ጥሩ ነገር ለምን ኢምፖርታንሱ ስላወቀ ማለት። ይሁን እንጂ አሁን አርሶ አደር አሁን ዝናብ ነው የመጣ። ከዚህ በፊት ማዳበሪያ የመውሰድ እንትኑ አናሳ ነው የነበረው። ቀስ ብዬ እያለ ማለት። አሁን ግን አርሶ አደር በእያንዳንዱ ወረዳ ቅድምም ሚዲያ ጋር ነበሩ ዳይሬክት አርሶ አደሩ ጋር ማለት ከማዳበሪያ ውጭ ሌላ አልጠየቀም። የተወሰነ የዘር የኬሚካል። ስለዚህ ይሄ ደግሞ ቆመናል። አሁን በምን ቆምን? ነዳጅ የሚባል ምርትና ምርታማነትን ለማሳደግና የአርሶ አደሩ የእርሻ ግብዓቶች በተገቢ ጊዜና ቦታ ለማዳረስ በተለይም ከ50 በመቶ በላይ የሚሸፍነውን የአዝመራ ወቅት ተጠቃሚ ለማድረግ የነዳጅ አቅርቦት አለመኖሩ አደጋ መደቀኑን የገለጹት አቶ አበራ ከደነው ችግሩ በጊዜ መፍትሄ ካልተበጀለት በምርትና ምርታማነት ላይ አሉታዊ ጫና ያስከትላል ብለዋል። ነገር በዚህ ክሪቲካል ጊዜ አርሶ አደሩ እጁ ግብዓት ካላስገባ አዝመራ ያለ ማዳበሪያ ሊዘራ ማለት ይሄ ማለት ደግሞ ለሁላችን ነው፣ ላንቺ ለኔ ሁሉ ህዝብ ነው የሚጎዳው ማለት። ለምን አብዛኛው ደግሞ እንደ ትግራይ ደግሞ የአዝመራ ሰብል ነው ከሁሉም ከፍተኛ ሄክታር የሚይዘው። ለምን ማሽላ፣ ዳጉሻ፣ በቆሎ ነው። ይሄ ከ50% የትግራይ የሚታረስ መሬት በላይ ነው። ስለዚህ አዝመራ ብዙ ስለሚሸፍን ይህን ሳትዘራ ያለ ግብዓት ከዘራኸው አደጋ ነው። የግብርና ግብዓቶች በተገቢ ሁኔታ ለማዳረስ የነዳጅ አቅርቦት ችግሩ በአስቸኳይ እንዲፈታ የፌዴራል ግብርና ሚኒስቴርን ጨምሮ ሌሎች የሚመለከታቸው አካላት አፋጣኝ መፍትሄ እንዲያበጁ አቶ አበራ ጥሪ አቅርበዋል። እዚህ ክልል ያለውም ያው እንደተለመደው አጠናክሮ ካለው ከዛ በትልቁ ግን ፌዴራል መንግስት ነው መፍታት ያለበት። ትልቁ መፍታት አለበት። እኛ አቅርበናል፣ ለሚኒስትር አቅርበናል፣ ለግብርና ሚኒስትር አቅርበናል፣ አሁንም እያቀረብን ያለው እና አርሶ አደር አሁን ምርታማነት እያለን ኒውትሪሽን እየተባለ ነው። ስትራቴጂ እና ያለ ይሄ ስትራቴጂ ዝም ብሎ አይፈጸምም፣ ሰርተ ነው የሚፈጸመው። ስለዚህ ግብዓት ነው። በኒውትሪሽን ደግሞ አንደኛ ማዳበሪያ። ለምን ማዳበሪያው ኒውትሪሽን ነው፣ በሰብል ውስጥ ገብቶ ነው ሙቶችዋች። እንደ መንግስት በዚህ ትኩረት ካላደረገ ግብርና ጋር አደጋ ሁኔታ ስላለ እኔ እችን ለፌዴራል መንግስት መልእክት ለማስተላለፍ ፈልጋለሁ። በትግራይ ህዝብ ስምና በቢሮ ስም እንደ ግብርና ሚኒስቴር ያው የሚደግፈን እንዳለ ሆኖ አሁን የተፈጠረው ችግር ግን እኔ ግምት አስገብተው ቢፈቱት ያው አርሶ አደሩን ያው ተደራሽ ለማድረግ ይቀላል የሚል ሀሳብ ነው ያለ። ያጋጠመውን የነዳጅ እጥረት የመድኃኒት አቅርቦት ስራን እያስተጓጎለ ነው ሲል በኢትዮጵያ የመድኃኒት አቅርቦት ሽረ ቅርንጫፍ አስታወቀ። ከመጋቢት 4 2017 ዓ.ም ጀምሮ ነዳጅ ወደ ትግራይ እንዳልገባና ይህም በመድኃኒት አቅርቦት ጨምሮ በሌሎች እንቅስቃሴዎች ላይ ትልቅ እንቅፋት መፍጠሩን የሰሜን ምዕራብ ዞን የመንግስት አገልግሎት ገልጸዋል። ለክዳነ ማርያም ብርሃነ ዘገባ ረግበ ገብረትንሳኤ ተጨማሪ አላት። የኢትዮጵያ መድኃኒት አቅርቦት ሽረ ቅርንጫፍ ከጦርነቱ በፊት በትግራይ 3 ዞኖች ለ105 ጤና ተቋማት አገልግሎት ሲሰጥ የነበረ ተቋም ነው። በአሁኑ ወቅት ደግሞ ምዕራብ ትግራይ ነጻ ባለመውጣቱ ለ81 ጤና ተቋማት አገልግሎት እየሰጠ ይገኛል። በተገልጋዮች ቁጥርም ተፈናቃዮችን ጨምሮ ከ2.1 ሚሊዮን በላይ ህብረተሰብ ተጠቃሚ የሚያደርግ መሆኑን የኢትዮጵያ መድኃኒት አቅርቦት ድርጅት ሽረ ቅርንጫፍ ስራ አስኪያጅ አቶ ሙላይ አብርሃ ይገልጻሉ። የተቋሙ ተልእኮ መድኃኒትን ተቀብለህ በተገቢ ሁኔታ ለተጠቃሚዎች ማድረስ ነው ያሉት አቶ ሙላይ፣ የነዳጅ እጥረት ግን ለተቋሙ ተልእኮ መሳካት ደንቃራ ሆኗል ብለዋል። እዚ ጽዕነና ዘለዋ
ክታበት መድኃኒት እነዚህ መኪኖቹ አሁን የጫኑት የክታበት መድኃኒቶች ናቸው። የክታበት መድኃኒት ደግሞ ከሙቀት ተጠብቆ በእንክብካቤ ነው መድረስ ያለበት። ነዳጅ ማግኘት ባለመቻላችን ግን አሁን መልሰን ወደ ማከማቻ ፍሪጅ እናስገባዋለን። አሁን ደግሞ የሕክምና ተቋማት በየወሩ የክታበት ፕሮግራም አላቸው። መድኃኒቱ እንዲደርሳቸው እየጠየቁ ቢሆንም ልናደርስላቸው ባለመቻላችን አገልግሎቱ አቁመዋል። ከሽረ ንግድና ኢንዱስትሪና ከነዳጅ ቁጥጥር ጽሕፈት ቤት ጋር በመነጋገር ለአስቸኳይ አገልግሎት ሰጪ ተቋማት ቅድሚያ ተሰጥቶ እየተሰራ እንደነበርና አሁን ግን አገልግሎቱ ሙሉ በሙሉ በመቋረጡ በተለይ በመድኃኒት አቅርቦት ትልቅ ፈተና መደቀኑ የሰሜን ምዕራብ ዞን ማህበራዊ ልማት አስተባባሪ አቶ እልፊዮስ ታደሰ ይገልጻሉ። ብዙ ወርህዎች ጥፍላይ ከቢድና የመዳናይ ነዳዲ በተለይ በዚህ ወር ከባድ የነዳጅ እጥረት አጋጥሞናል። ከሽሬ ንግድና ኢንዱስትሪ ማዕከል ከነዳጅ ቁጥጥር ጽሕፈት ቤት ጋር በተደጋጋሚ ተነጋግረናል። እስከ ቅርብ ጊዜ ያለውን ቅድሚያ እየሰጡን ነበር። አሁን ግን ጠቅላላ አቁመዋል። በዚህ ምክንያትም ከፒኤስኤስ መድኃኒት ጭነው ወደ ጤና ተቋማት ለማድረስ የተዘጋጁ መኪኖች መድኃኒቱን እንዲያራግፉ ተገደዋል። የነዳጅ አቅርቦት መቋረጥ ለችግሩ መንስኤ መሆኑን የገለጹት የሰሜን ምዕራብ ዞን መንግስታዊ አገልግሎት ዘርፍ ኃላፊ አቶ ለአከ ገብረ እግዚአብሔር እጥረቱ ከመድኃኒት አቅርቦት ተደራሽነት በተጨማሪ በህዝቡ ማህበራዊ ኢኮኖሚያዊ እንቅስቃሴዎች ከፍተኛ ችግር መፍጠሩና ከመንግስት መፍትሄ እንዳልተበጀለት አብራርተዋል። እዚህ ካብ መጋቢት 4 ጀምሩ ከመጋቢት 4 ወዲህ ነዳጅ አልመጣም። በዚህ ምክንያትም በመድኃኒት አቅርቦት፣ በእርሻ፣ በትራንስፖርትና ሌሎች እንቅስቃሴዎች ላይ ትልቅ ችግር ደቅኗል። የትግራይ ንግድና ሰነድ ኤጀንሲ ለፌዴራል አካላት በተደጋጋሚ ደብዳቤ ጽፏል። ሆኖም እስካሁን መፍትሄ አልተሰጠውም። ተቋሙ የትግራይ ህዝብ ህልውና ነው ያሉት አቶ ሙላይ በተለይ ተፈናቃዮችን ጨምሮ ለበሽታ ተጋላጭ የሆነ ማህበረሰብ ባለበት አካባቢ ትኩረት እንደሚያስፈልገው ተናግረዋል። ሰብ ካብ ሕማም ዓደ ይውዕልን አዋናት መጥቶ ለግድድ ይብልሽተ ሰው ይታመማል፣ እኛ ጋር ሲመጣ ደግሞ ይብሳል። ምክንያቱም የተፈናቀለ ማህበረሰብ አለን። ሰው ከተፈናቀለ ምግብ፣ መኝታ አያገኝም። እንደዚህ አይነት ማህበረሰብ ደግሞ ለበሽታ ተጋላጭ ነው። በሽታ ካለ ደግሞ መድኃኒት ያስፈልጋል። ስለዚህ ሁሉም አካል በዚህ ደረጃ ነው መረዳት ያለበት። በመድኃኒት እጥረት ለተለያዩ ችግሮች የተጋለጠው ህዝብ የተገኘው መድኃኒት ለማድረስም የነዳጅ እጥረት ፈተና ሆኗል። ስለዚህ እጥረቱን ለመቅረፍ መንግስት አስቸኳይ መፍትሄ እንዲያበጅለትም ጥሪ ቀርበዋል። መድኃኒት መጥቶ ዘይተሰራጭው መድኃኒት ምህላው ትርጉም ይህልዋን ማለት መድኃኒት መጥቶ ካልተሰራጨ መድኃኒት መኖሩ ትርጉም የለውም ማለት ነው። ስለዚህ ለመድኃኒት አገልግሎት ቅድሚያ ሊሰጠው ይገባል። ከመንግስት ጋር በመነጋገርም ችግሩን ለመፍታት ጥረት መደረግ አለበት። መፍትሄ ብዙ ካዘለ የሆነ ቅድም ሁሉ ህይወት ሰብ ስለሆነ አስቸኳይ መፍትሄ ያስፈልጋል። በተለይ በመድኃኒት ዙሪያ በእጥረት ውስጥ ሆነን ከግብረሰናይ ድርጅቶችና ከሌሎች የተገኙ መድኃኒቶች ወደ አገልግሎት መድረስ አለበት። አሁን በዞናችን የፖሎ ወረርሽኝ ታይቷል። ለዚህም አስቸኳይ መድረስ ስለሚያስፈልግ ትኩረት ሊሰጠውና የነዳጅ እጥረቱ በአስቸኳይ መፍትሄ ሊበጅለት ይገባል። ድማዊ ተመልካቾቻችን አሁን ደግሞ ከውጭ ወዳገኘናቸው ዜናዎች እናልፋለን። የፈጥኖ ደራሽ ታጣቂ ኃይሎቹ ከሱዳን ግዛት ሙሉ በሙሉ ተጠራርገው ካልጠፉ ጦርነቱ በድል ተጠናቋል ማለት እንደማይቻል ጀነራል አብዱል ፈታህ አልቡርሃን ተናገሩ። በሱዳን ሕዝብ ላይ ዘግናኝ ሰብአዊ ጥሰቶችን የፈጸመው ታጣቂ ቡድኑ ሙሉ በሙሉ ከሱዳን ተጠራርገው ካልወጡ ትግሉ ወደ ኋላ እንደማይል ጀነራል አብዱል ፈታህ አልቡርሃን አስታውቋል። እየተካሄደ ባለው ጦርነት የሱዳን ሕዝብ ለሰራዊቱ ያደረገውን ሁሉን አይነት ድጋፍ ከፍተኛ ክብር ይገባዋል ያሉት ጀነራል አልቡርሃን አሁን እየተገኙ ያሉ ድሎችም ባለቤቶቹ የሱዳን ህዝቦች ናቸው ብለዋል። አሁን ላይ በምዕራብ ሱዳን የምትገኘውን አምዱርማን ግዛት የፈጥኖ ደራሽ ታጣቂ ኃይሎቹ ጠንካራ ይዞታ ስትሆን በግዛቷ የሚገኙትን ትልቅ የገበያ ማዕከል የሱዳን ሰራዊት መቆጣጠሩን ተከትሎ ታጣቂዎቹ አፈግፍገው በተወሰኑ የግዛቲቱ ክፍሎች እንደተቀመጡም ተገልጿል። በሱዳን የተቀሰቀሰው ጦርነት አሁን ላይ በሱዳን ካሉ 18 ግዛቶች ወደ 13ቱ መስፋፋቱን ተከትሎ እየቀጠለ ያለው ጦርነትም ታክለውበት ሚሊዮኖች ለሞት የሚዳርግ የረሃብ አደጋ በሱዳን የተከሰተ በመሆኑ ጦርነቱ በአፋጣኝ እንዲቆም ዓለም አቀፍ ማህበረሰብና የተባበሩት መንግስታት ድርጅት በማስጠንቀቂያ ላይ መሆናቸውን አናዶሉ ዘግቧል። በተያያዘው ዜና የሱዳን ጦር ከፍተኛ ድል መቀናጀቱን ተከትሎ የሱዳን ሽግግር ሉዓላዊ ምክር ቤት ሊቀመንበር አብዱል ፈታህ አልቡርሃን በወቅታዊ ዙሪያ ሁኔታ ለመወያየት ወደ ስዑድ አረቢያ ማቅነታቸውም እየተገለጸ ይገኛል። በማይናማር የተከሰተው ከባድ የመሬት መንቀጥቀጥ ተከትሎ ከ1700 በላይ ሰዎች መሞታቸው ተነገረ።
የ1.5 ሚሊዮን የሚጠጉ ሰዎች መኖሪያ የሆነችው የሀገሪቱ ሁለተኛ ትልቅ ከተማ ማንዳላያና ወደ ሜዳነት በቀየረው የመሬት መንቀጥቀጥ ለደረሱ አደጋዎች ከአርብ ጀምሮ የነፍስ አድን ስራ እየተሰራና ዓለም አቀፍ እርዳታ ወደ ሀገሪቱ እየገባ ቢሆንም እስካሁን ድረስ እርዳታው የከፋ ጉዳት የደረሰባቸው አካባቢዎች ላይ መድረስ አለመቻሉን እየተገለጸ ይገኛል። በመንዳላይን ከሚገኙ ባለ 12 ፎቆች የመኖሪያ ህንፃ ፍርስራሽ ስር ከ30 ሰዓታት በኋላ የነፍስ አድን ሰራተኞች አንዲት ሴት በህይወት ማውጣት ቢችሉም ቀይ መስቀል ግን ከ90 በላይ ሰዎች አሁንም በፍርስራሽ ስር ሊኖሩ እንደሚችሉ ተናግሯል። በመንገደኞች ላይ በተከሰተው አደጋም ከፍተኛ የትራንስፖርት ጉዳት አስከትሏል ሲል የመንግስታቱ የሰብአዊ አገልግሎት ድርጅት ኦቻ መግለጹንም ቢቢሲ ዘግቧል። በተጨማሪም አስፈላጊ መድኃኒቶችና የጤና ባለሙያዎች ጨምሮ የሕክምና አቅርቦቶች እጥረት እንዳሉም ተገልጿል። በመጨረሻም ቀይ መስቀል በጋዛ 8 የሕክምና ባለሙያዎች መገደላቸው እንዳስደነገጠው ገለጸ። ዓለም አቀፍ የቀይ መስቀልና ቀይ ጨረቃ ማህበር በደቡብ ጋዛ ራፋ ሰብአዊ አገልግሎት እየሰጡ የነበሩ 8 የፊልስጤም የቀይ ጨረቃ ማህበር የሕክምና ባለሙያዎች መገደላቸው እንዳስደነገጠው ገለጸ። የፊልስጤም ቀይ ጨረቃ ማህበር ሰራተኞች የተገደሉት የእስራኤል መከላከያ ኃይል በፈጸመው ጥቃት እንደሆነም ተገልጿል። ማህበሩ በተጨማሪ 6 የሲቪል መከላከያ ኤጀንሲ እንዲሁም አንድ የተባበሩት መንግስታት ድርጅት ሰራተኛ አስክሬኖችም ተገኝተዋል ተብለዋል። ዓለም አቀፍ የቀይ መስቀል 8 የፊልስጤም የቀይ ጨረቃ ማህበር የሕክምና ባለሙያዎች አስክሬን ለመጨረሻ ጊዜ ወደ ታዩበት ራፋ አካባቢ እንደደረሰ ከተከለከለን በኋላ በ8 አስክሬኖች አግኝተናልም ብለዋል። በሕክምና ባለሙያዎች ሞት ማዘናቸውን የገለጹት የዓለም አቀፍ የቀይ መስቀልና የቀይ ጨረቃ ማህበር ዋና ጸሐፊ ጁንታ ቾፖንጌን በጣም ውስብስብ በሆነ የጦርነት ቀጠናዎች እንኳን ህጎች አሉ ብለዋል። ሰላማዊ ዜጎች እንዲሁም የሰብአዊ ረድኤት ሰራተኞች ጥበቃ ሊደረግላቸው ይገባል። እነዚህም በዓለም አቀፍ የሰብአዊ ህግ በግልጽ የተቀመጡ ናቸው። የጤና አገልግሎቶችም ሊጠበቁ ይገባል ብለዋል። የእስራኤል መከላከያ ስለ ዓለም አቀፍ ቀይ መስቀልና ቀይ ጨረቃ መግለጫ ምላሽም አልሰጠም። የእስራኤል ጦር በደቡብ ጋዛ አምቡላንሶች ላይ በፈጸመው ጥቃት 8 የቀይ መስቀል ሰራተኞች መገደላቸውም አጃንስ ፍራንስ ፕሬስ ዘግበዋል። አድማጭ ተመልካቾቻችን ለዛሬ ያዘጋጀናቸው ዜናዎች እነዚህ መስሉ ነበር። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ እንዲሆንላችሁ ተመኘን። ሰላም።